እኔ አንቺን ከምተው ብሞት ነው የምመርጠው። ስለዚህ ካሌብ እንግዲህ በጣም ሲንቦቀቦቅ ተመስገንን ፈርቶ ትሁትን በማስፈራራቱ ትሁት የመጨረሻ ውሳኔ ወስዳለች ማለት ነው። በጣም ያስገረመችኝ ትሁት በዚህኛው ፓርት ላይ የመጨረሻን ያሳዘነችኝ። በጣም ብዙ በሚባል ደረጃ የክፍለ ሀገር ልጆች አዲስ አበባ ሲመጡ ብዙ ስቃይን የሚደርስባቸው ስም ብቻ ሳይሆን ብዙ ነገር ሀገራቸው ቤታቸው ግን ተርፏቸው በጣም ብዙ ነገር እያላቸው ነው እዚህ የሚሰደዱ በተለያየ ችግር ምክንያት። እዚህ ስትሰደዱ ደግሞ የምትበሉት ያጣችሁና ምንም ነገር የሌላችሁ በጣም የበታችነት አድርገውን አብዛኛው ሰው የሚያስባችሁና ያለው ነገር በጣም ያሳዘነችኝ። ዛሬ ይዤላችሁ የመጣሁት ትሁት ክፍል 63 ነው ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ትሁት ክፍል 63 የምሬ ነው የምላችሁ በጣም ነው ልቤን የነካው። በጣም በተለይ የትሁት ፓርት የሌለ እውነት ነው በቃ ማለት ይቻላል እውነት ነው። እዚህ ጋር አሁን እነ ትሁት ድራማ ላይ የቲና ስነ ስርዓቷ ሁሉ ነገሯ በአባባ ላይ ያደረሰችው ስቃያ ሁሉ ነገር ደርሶ ሁሉ ጊዜ እየደጋገሙ ይቅርታ የሚያደርጉላት ነገር በጣም ጥያቄ ሆኖብኛል። ማለት ሀገራችን ላይ ሆን እንደዚህ ደጋግሞ ይቅርታ የሚያደርግ ሰው አለ ወይ? በጣም ማለት አንዴ ሁለቴ ሶስቴ ቢያጠፋ አንድ ሰው ይቅርታ ቢደረግለት ችግር የለውም። ይህን ያህል ግን ፍቅር የያዘው በጣም በፍቅር የታወረ ሰው ካልሆነ በስተቀረ ጥላቻቸው ነገሩ ገብቷቸው የምታደርገውን ነገር ሁሉን ነገር እያወቁ ደጋግመው እንደዚህ ካሌብስ ቢሆን እሷን መፍታት አቅቶት ነው እሷን የሚለምናት የሚደራድራት የሌለ ነገር ነው። ትሁትና የእነሱ በአጠቃላይ እዚያ ውስጥ ያለው ነገር ማለት ነው። በእርግጥ ተመስገን እና ትሁት አይነት ሰው ግን እውነት አለ፣ ሀቅ ነው። በተለይ እንደ ትሁት አይነት በጣም ብዙ ሰዎች ክፍለ ሀገር ላይ ያለ ፍላጎታቸው በጊዜ ትዳር ያዙ ይባላሉ። በጣም ብዙ ሰዎች ትዳር መያዝ ሳይፈልጉ ተገደው ቤተሰብ አትወጂኝም ወይ በቃ እያስማሉ ሳይቀር ትዳር ይድሯቸዋል በልጅነታቸው። በዚያ በትዳር ፈቃደኛ ሳይሆኑ ሲቀሩ ጠፍተው አድራሻቸው ሳይቀር የሚጠፉ በጣም ብዙ ልጆች አሉ። ከክፍለ ሀገር ሰጠው ተሳፍረው ወደ አዲስ አበባ መጥተው የት እንዳረፉ የማይታወቁ ልጆች አሉ። ይሄ በጠለፋም ይሁን በጋብቻም መልኩ ልክ እንደ ትሁት አይነት ነገር የሚደርስባቸው በጣም ብዙ ሰዎች ናቸው ያሉትና የመጨረሻ ነው የትሁት ፓርት። እንደ አንድ የክፍለ ሀገር ልጅነቴ የነካኝ ውስጤን የሰበረኝ እንደ ተመስገን አይነት ሰው ግን ይገርማል። ሀገራችን ላይ በእርግጥ በጣም ብዙ ሰው በህግ የሚያምን ሰው የለም። በተለይ ወደ ክፍለ ሀገሩ ሁሉ እጅ በእጅ ነው እንጂ ህግ ምናምን ብሎ ነገር የለም። አንድ ሰው ከተነካበት ሄዱ ደሙን ያስከበረ ራሱን ያስከበረ እንደዚህ አይነት ነገር ነው። በጣም የክፍለ ሀገር ልጆች በጣም ቆፍጣና ወንዳ ወንድ ነገር ናቸው። በጣም ነው ደስ የሚሉት። ካሌብን እንግዲህ ተመልከቱ እንዴት እንደተንቦቀቦቀ። በስመ አብ! አሁን ካሌብ የባባ ልጅ ነው በጭራሽ የማይደራረሱ። ሽማግሌው ራሱ በለጣቸው እኮ እንዴት እንዳደረገው ተመስገን ሲያገኝ በጣም ነው የገረመኝ የካሌብ ፓርት ማለት ነው። እንዴ በዚህ ደረጃ የሚፈራው በዚህ ደረጃ የሚያንቦቀብቀው ነገር ምንድን ነው? ይሄ ቆፍጣና እንግዲህ ከዚያ ድረስ መጥቶ ፍቅሩን ተከትሎ ፍቅሩን ለማስከበር እየጣረ ነው ያለው። ትሁት እንግዲህ ከአንተ ጋር ከመሄድ ሞቴን እመርጣለሁኝ። ስለዚህ ወይ አንተ ትሞታለህ ወይ እኔ እሞታለሁ፣ አንደኛውን ምረጥ። ተመስገን በጭራሽ አንቺም አትሞችም እኔም አልሞትም፣ አብረን እንኖራለን እያለት ይገኛል ማለት ነው። ትሁት እንግዲህ በጣም ነው የገረመች። ከወንዱ ተሽላ ተገኘች። በቃ ቆፍጠን አለች። ስልክ ደውላለት የት ነው ያለው ብላ ያለበት ድረስ ተመስገን ጋር በመሄድ እርምጃ ወስዳለች ማለት ነው። እንግዲህ ካሌብ መንገድ ላይ አግኝቶት እንደዚህ መንቦቅቦቅ እቤት እስከሚደርስ ሶፋ ላይ እስከሚቀመጥ እኮ ሰውነቱ ተንቀጠቀጠበት። በጣም የሚገርም ነገር ነው። አረ ወንዶች ካሌብ ቆፍጠን በል በእውነት እንደዚህ አትሁን። ትሁትን ትወዳታለህ፣ ግን ደግሞ አንቺ እየተሞዳሞድሽ ነው። ሁሉ ነገር ታውቂያለሽ። በቃ ምንድን ነው አላማሽ? እዚያ ቤት ሲደርስ ማለት ነው ትሁት ላይ ያደረገው ነገር እጅግ በጣም ነው የሚያሳዝነው። የእውነት ወንድ ልጅ ወዶም እንደዚህም ፈርቶም አይሆንም። ካሌብማ በጭራሽ የትሁት ባል መሆን የለበትም፣ አያስከብራትም። በቃ ሁል ጊዜ እንደዚህ እየሮጠ ባባ ከሌለ እሱ ብቻውን እንዴት ነው የሚያኖራት? አይቻልም በጭራሽ። ደራሲው ራሱ ካሌብን ፈሪ አድርጎ መፍጠር አልነበረበትም። ምክንያቱም ዋናው ነገር እዚህ ጋር ትሁት እስከሆነች ድረስ ዋናዋ ግዴታ ካሌብ ቆፍጣና መሆን ነበረበት ብዬ አስባለሁ፣ እንደ እኔ እንዳስተሄድ ማለት ነው። ምክንያቱም ካሌብ ቆፍጠን ሲል ነው ድራማው ራሱ የሚያምረው፣ ትሁትን ሲያስከብራት ምናምን ነው እንጂ ካሌብ ተመስገንም ባየ ቁጥር እንደዚህ እየተንዘፈዘፈ ፈጣሪ ትዕግስቱን ስጠኝ። እኔ እንጃ ብቻ መጨረሻው በጣም እኔ ናፈቀኝ እውነት። አንጀት ካሌብ ግን ትሁትን ያገባታል ወይስ አያገባትም? በዚሁ ፍራቻ ውስጥ እንደሚያፈቅራት ይነግራት ይሆን ወይስ ፍቅሩን እንግዲህ በፍራቻ በዚያው ይቀብረው ይሆን ያስቀረው ይሆን? ተመስገንን ፈርቶ የሚለውን ነገር እንግዲህ አብረን የምናየው ይሆናል። ባባ ግን በጣም እውነት አላቅም፣ በጣም ነው ያደነኳቸው። በጣም ጀግና
በጣም በቃ ከምነግራችሁ በላይ ነው። ቴናን ግን እስካሁን ድረስ ከቤት እንዴት እንዳላስወጧት በጣም ጥያቄ ሆነብኝ። ቴናት እንግዲህ ከቤት አልወጣም ቤቱን ካልሰጣችሁ በስተቀረ ገንዘብም አልፈልግም፣ የምፈልገው ቤትና ቤት ብቻ ነው። እንደ ቴና አይነት ምራት ግን ሀገራችን ላይ ያለ ብዬ አላስብም። የቴና እኮ በጣም የተለየ እኮ ነው ማለት ብዙ ምራቶች ጥሩ እንዳልሆኑ ክፉ እንደሆኑ እናውቃለን ይባላል። ግን የቲና ደግሞ በጣም ለየት ያለ ነው። ይቅርታውን በጣም ተደራረበ። ካሌብስ ቢሆን በህግ መፍታት አቅቶት ነው ወይ እሷን እንደዚህ እየተደራደረ ቤት ውስጥ የሚያስቀምጥ ሰው አለ ወይ? እስከ ዛሬ የተፈጠረውን ነገር ነው የሚያሳዩት ወይስ ወደፊት? ሁለት ባልና ሚስቶች ሲጋቡ አንድ ሴት ከቤት አልወጣም ካለች እንደዚህ እያደረጋቸው አስቀምጧት እስከሚጋደሉ ድረስ ነው እየተጠበቀ ያለው ወይስ ምንድን ነው? በጣም ብዙ ጥያቄ የሚፈጥርብኝ ነገር አለ። ቲና ጋር ስመጣ ሁል ጊዜ ለምንድን ነው ቲናን በዚህ ደረጃ የሚታገዟት? ምንድን ነው ትምህርት የሚያስተላልፉት? ምንድን ነው ለማስተላለፍ የፈለጉት? ሁሌ ማለት ነው ጥያቄ ነው የሚፈጥርብኝ። ከዛሬ ነገር ከቤት ትባረራለች ስል ሌላ ታሪክ ፈጥራ ቤት ትገባለች። ሌላ ታሪክ ፈጥራ ቤት ትገባለች። የቴና እኮ የተለየ እኮ ነው። ግን እንደዚሁ ቴና እንደመሆን ደስ ትለኛለች። ብቻዋንም ቢሆን በቃ መንቀሳቀስ ጀመረች። እጅ አሰጥም እጅ አለመስጠትን ነው ከቴና የተማርኩት። በቃ ምንም ይምጣባችሁ ምን እጅ አለመስጠት፣ ቀዳዳ መፈለግ፣ በቃ ለዓላማችሁ መታገል እስከ መጨረሻው ድረስ ከቲና ተምሬያለሁ። ምንም እንኳን በክፋት ቢሆንም ቲና እያደረገችው ያለችው ነገር ግን በበጎ ነገር አዙራችሁ ልክ እንደ ቲና ለዓላማችሁ መታገል። አንዱ ነገር ሳይሰራ ሲቀር ደሞ ሌላ፣ አንዱ ሳይሰራ ሲቀር ደሞ ሌላ እያላችሁ መሞከር ግድ እንደሆነ ነው ከሷ የተማርኩት ማለት ነው። እስካሁን ድረስ ተስፋ አልቆረጠችም። ከመጀመሪያው ጀምሮ እንግዲህ ባባን በማሰቃየት ጀምሮ በፍራቻም የላትም፣ ይሉኝታም የላትም፣ ምንም የላትም። እንደገና ሌላ አዳዲስ ነገሮችን እየፈጠረች እስካሁን ድረስ ብቻዋን እየታገለች ትገኛለች። ዳኒም እንግዲህ ተገንጥሎ ሄደ። ዳኒ ያው ለብዙ ጊዜ ገንዘብ ፈልጎ ከሷ ጋር አብሮ ቢሆንም ያ ነገር ሳይሳካ ሲቀር እንደማይፈልጋት ነግሯት እሱም አልሰበራትም። አሁን ደግሞ ከተመስገን ጋር ሆና ጉዞዋን ቀጥላለች ማለት ነው። የቲና መጨረሻ በጣም ነው የናፈቀኝ። እስከ መቼ ድረስ ነው እዚያ ቤት የምትቆየው? ካሌብስ ደግሞ በዚህ ፍራቻው ትሁትን ያስከብራታሉ። ባባስ እንዴት ነው የሚያደርገው? ትሁትስ በምን መልኩ ነው የምትኖረው የሚለው ነገር በጣም ብዙ ጥያቄ ነው የፈጠረብኝ ማለት ነው። ለማንኛውም የዛሬው ፓርት እጅግ በጣም ነው የወደድኩት። በተለይ ትሁት የሰራችው የትሁት ገጸ ባህሪ ያለ ነገር ነው። ባጭሩ ሁሉም ነገር ያለ ነው። ሀገራችን ላይ ብዙ የክፍለ ሀገር ልጆች ቤታቸው የሞላ ላይ ተትረፈረፈ ሆኖ በብዙ ምክንያት ተሰደው ግን ገረድ የሚል ስም ተሰጥቷቸው እንዳልተማረ መማር አለመቻላቸው ገብቷቸው መማር እየፈለጉ በጣም ጎበዝ ተማሪ ሆነው እንኳን ትምህርታቸው መቀጠል የማይችሉበት ሁኔታ ላይ በጣም ብዙ ሰዎች በዚህ ሁኔታ ያሳልፋሉና ብቻ በጣም ነው የሚያሳዝነው። በክፍል 64 ደግሞ የተሰማኝን ሀሳብ አስተያየት ይዤ እመጣለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።